الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد سنواصل درسنا في هذا الكتاب باب الجنايات وين كتاب الجنايات لا ينالنا جنايات من دونه تفسرات يتجمعهم أنواعه سلميبزنوا بلنا الجناية في النفوس على جناية في الأطراف والجوارح على ينفسوچن አሳልፈና ለአሁን ደግሞ የአጥራፍ ስለ አጥራፍ ወይም ስለ ጀዋሪህ የሚናገሩ አሐዲሶችን ልናይ ይሰውየው ወንጀል ሲሰራ ወይ ድንበር ሲያልፍ ህይወት ሊያጠፋ ይችላል አውቆ ከሆነ النفس بالنفس ነው ተብሏል አምድና ሽበሃል አምድና خطأ ከሆነ ወደፊት ይመጣል ባቡ ዲያት እዛ ላይ እናያለን ጂናያ ሲያደርግ ደግሞ የሰውን አካል ሊያጠፋ ይችላል ህይወቱን ሳያጠፋው እግሩን እጁን ጥርሱን አይኑን አፍንጫውን ምናምኑን እሱም ቢሆን አምደን ከሆነ ቂሳስ አለበት አምደን ካልሆነ አሁንም ወደ የት ይከዳል ወደ ዲያ ይከዳል ስለዚህ ስለ አጥራፍና ስለ ጀዋሪህ የሚያብራሩ አሐዲሶችን ሊነግሩን ነው وعن عمرو بن شعيب عن أبيه عن جده رضي الله عنه أن رجلا طعن رجلا بقرن في ركبته فجاء إلى النبي صلى الله عليه وسلم فقال أقدني فقال أي النبي صلى الله عليه وسلم حتى تبرأ ثم جاء إليه أي الرجل المجني عليه فقال أقدني فأقاده ثم جاء إليه الرجل المجني عليه فقال يا رسول الله عرجت فقال أي النبي صلى الله عليه وسلم قد نهيتك فعصيتني فأبعدك الله وبطل عرجك ثم نهى رسول الله صلى الله عليه وسلم أن يقتص من جرح حتى يبرأ صاحبه رواه أحمد والدارقطني وأعل بالإرسال الحديث صحيح الإرواء لاي نقول 2337 حديثنا إلى الإرواء الغليل الزهم لاي حسن رواه أحمد الإمام أحمد في المسند 217 والدارقطني 388 وله شواهد يصح بها صحيح لغيره نو مالتاچو نو المهم وقال ابن التركماني 867 روي من عدة طرق يشد بعضها بعضا ብዙ መንገዶች አሉት ሐዲሱ አንዱን ያበረታውና ሐዲሱ ኢላ በር الصحة ደርሶ ሐዲሱ صحيح ነው አሉ طيب ሐዲሱ ቅድም እንዳልኩት እንግዲህ فيما دون النفس ባለ ጂናያ የሚያብራራ ተዓልቅ ያለው ሐዲስ ነው ምንድነው የሚለው ይሄ عمرو بن شعيب عن أبيه عن جده نسخة صحيحة ናት ብለናል الى عمرو بن شعيب ያሉት ሩዋቶች ሲቃ ከሆኑ جد እንግዲህ عبد الله بن عمرو بن العاص ነው رضي الله عنهما أن رجلا عند ሰውዬ ይላል طعن رجلا እንግዲህ عبد الله بن عمرو بن العاص ነው ሐዲሱን የሚያስተላልፈው አንድ ሰውዬ አንድን ሰውዬ ወጋው طعن ማለት እንግዲህ እንደዚህ መውጋት ማለት ነው ባይሆን في الحسي በዛሂር ከሆነ ሙዳሪዑ يطعن ይሆናል ይላል የውስጥ ዕርዱን ምናምኑን ማዕናዊ ነገር ከሆነ طعن ተብሎ يطعن ነው የሚባለው ሁሉም ላይ ይባላል የሚሉም ይኖራሉ المهم طعن ማለት ወጋው رجلا ሰውዬን ወጋን رجلا طعن رجلا አንድ ሰውዬ አንድን ሰውዬ ወጋው ቢቀርኒን በቀንድ ቀንድ ማለት ይሄ እንግዲህ የከፍቱ የፍየሉ ራሳቸው ላይ የሚበቅል ቀንድም ይባላል غالبا ሁለት ቀንድ ነው አንድ ራስ ላይ የሚኖረው የሌላቸውም ይኖራሉ እና ቀንድ አነሳና በቀንድ ምኑን ወጋዋሉ في ركبته እጉልበቱ ላይ ወጋው ركبة ሲያርፉት እንግዲህ صاحب التوضيح والمفصل الذي يوصل أو يصل بين منتهى الفخذ وأعلى الساق يتوقع قلبته لا بقند وقاو فجاء يتوقع وكال سوية متى إلى النبي صلى الله عليه وسلم ودى نبياتين متى فقال أقدني نبياتين صلى الله عليه وسلم قد ولي الأمر ساعته سلوانه يسوية بقند قلبتين وقتونيال قصاص لموالا قصاص يازلين اقتصلي ነው ቂሳስ የያዙልኝ ከዚህ ሰውዬ ጉልበቴን በቀንድ እንደወጋው ጉልበቱ ይወጋልኝ አላውቆ ነው የወጋው አውቆ ከወጋው ምን አለ ብለናል ቂሳስ አለ
ፊማ ዱነ ነፍስም ቢሆን የዚህ ሰውዬ ጉልበት እንዲወጋ በቀንድ አድርጉልኝ አለ። فقال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? حتى تبرأ انتظر حتى تبرأ ቁስሉ እስከሚድን በረአ ማለት ምን ማለት ነው? በረአ የብረኡ ሕልቅየ ላም ስለሆነ እስከምትድን ድረስ ተጠባበቅ። ያሸበብ ጉልበቱን ሲወጋ ሰውዬ ቆስሎ ሊድን ይችላል። ይሄ የቆሰለው ቁስል ደግሞ ምን ሊሆን ይችላል? ሲራያ ሊኖረው ይችላል። እንደዚህ ሰውዬ ቆስሎ ላይድን ይችላል። ወራህ ሊያረገው ሊያስነክሰው፣ ላንድያው ደግሞ ግሩም ሊሰል ይችላል። ያ ይታያል። ያቆሰለ ሰው ቁስሉ ሳይድን ቂሷስ አይቻልም። ይሄ እንግዲህ የአልአኢመት ሰላሳ አባባል ነው። ማዕዳ الشافعي ዛሂር የهذا الحديث ይዘው ይቻላል ይላል። እሳቸው ግን ሐዲሱ መጨረሻ ላይ እንደምናየው ነብያችን ሰለላሁ ዐለይሂ ወሰለም ፈቅደውለት ነበር። በኋላ ምን አረጉ? ከልክለዋ። ቁስል የተቆሰለ ሰውዬ ቂሷስም ከፈለገ ዲያም አውቆ ከሆነ ቂሷስ ይፈልጋል። አውቆ ካልሆነ ዲያ አለው። ዲያም መፈለግ ቂሷስም መደረግ አይቻልም ምን እስከማይሆን ድረስ ቁስሉ እስከሚድን ድረስ ይታገሳል። አሁን ምን አሉት? ነብያችን ሰለላሁ ዐለይሂ ወሰለም እስከምትድን ጠብቅ። ሰውየው ሰብር የሌለው ሰው ደግሞ መጥፎ ነው። ثم جاء إليه አሁንም ለሁለተኛ ጊዜ መጣና ወደ ነብያችን ሰለላሁ ዐለይሂ ወሰለም የተወጋው አካል فقال አቂድኒ አልተውም ይሄን ሰውዬ ቂሷስ ያዝልኝ። እንዴት የኔ ቁስል ምንድነው አላስጨነቀውትም ወይ ማለቱ ነው። ጊዜ الحح ሲያረግ እንግዲህ فأقاده ቂሷስ አረጉለት። እንግዲህ በቀንድ ወግቷል፣ እግሩን በቀንድ ወግተህ አቁስለው ተባለና ቂሷስ ተደረገለት። ثم جاء إليه ሶስተኛ መጣና ይሄ ሰውዬ ምን አለ? فقال يا رسول الله عرجت መጥቶ ነብያችን ሰለላሁ ዐለይሂ ወሰለም ምን አላቸው? እግሬ እኮ ሰንካላ ሆነ። እንግዲህ በዛ በመቁሰሉ ሰበብ ምን ሆነ? አዕረጅ ማለት እኮ ሲሄድ ምንም አይል እንደዚህ የሚያነክስ እግሩ ማትሰራ ስትሆን አዕረጅ ይባላል። والمرأة أرجاء والجمع عرج ሁላቸውም عرج ይባላል። ስለዚህ እግሬ ተሰናከለብኝ በዛ በቆሰለው ቁስል የተነሳ አዕረጅ ሆንኩኝ አለ። فقال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? قد نهيتك فعصيتني ከልክየህ እኮ ነው እኔን አመጽክ እምቢ አልክ፣ መቀመጫ አሳጣኸኝ፣ አቂድኒ እያል። ስለዚህ እንግዲህ ይሄንን ተሐሙል ታረጋለህ ሊሉት ነው። ቁስሉ እስከሚድንልህ ጠብቅ ብዬህ ነበረ እምቢ አልከኝ። فأبعدك الله وبطل عرجك እንግዲህ ከባድ አባባል አሉት። አላህ ያርቅህ፣ አረጅህም ባጢል ነው። በዚህ በአረጅህ ምክንያት ያንን ያቆሰለህን ሰውዬ አቁስለኸዋል፣ እሱ ቁስሉ ድኖለታል፣ እሱን አዕረጅ አረጋለሁ ማለት አትችልም ብለው ነብያችን ሰለላሁ ዐለይሂ ወሰለም መልስ ሰጡት። ከዛ በኋላ ግን ثم نهى رسول الله صلى الله عليه وسلم ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ከለከሉ አን يقتص من جرح ከቁስል ቂሷስ ከመያዝ ከለከሉ حتى يبرأ صاحبه ይሄ ቁስለኛው እስከሚድን ድረስ ቂሷስ እንደማይደረግና ዲያም እንደማይደረግ ነብያችን ሰለላሁ ዐለይሂ ወሰለም ከለከሉ። ለዚህ ከዚህ ሐዲስ ምን ረዳ? ግቢያው ላይ እንዳልኩት ቂሷስ የሚባለው ነገር በህይወት ብቻ የሚያጥር አይደለም። ከህይወት ባነሰም ነገር ላይ አምደን ከሆነ ምን አለ ነው የምንለው? ቂሷስ አለ። አምደን ካልሆነ ደግሞ ምን አለ? ዲያ የሚባል ነገር አለ። ስለዚህ ያቆሰለ ሰው ደግሞ እንግዲህ ወልጅሩሃ ምንድን ነው የሚለው ቁርአኑም እኮ ወልጅሩሃ የኛ ቂራአችን በነስብ ነው። ወልጅሩሃ ቂሳሱ ወልጅሩሁ ቂሳሱ ብለውም የሚቀሩ አሉ። በረፍ ሙብተዳና ኸበር አሉ። እንግዲህ አምደን ከሆነ ማለት ነው። አምደን ካልሆነ ዲያ ባይሆን ሱና ምን አብራራልን? ቁስል ላይ ያለ ቂሳስም ቢሆን ዲያ ቁስለኛው ምን መሆን አለበት እየተባለ ነው። መዳን አለበት፣ ይድናል። ከዛ በኋላ ያቆሰለው ሰውዬ አውቆ ከሆነ ይመጣና እንዲቆሰል ይደረጋል። አውቆ ካልሆነ የዛን ዋጋ ዲያ እንዲከፍል ይደረጋል። ካልዳነ ሲራያ የሚባል ነገር አለ። እንደዚህ ሰውዬ በማቁሰልህ ሰበብ እኮ እግሩ የሆነ ነገር ይሆንና አሁን በተለይ ቁስሎች የመዳን እድላቸው ምን እየሆነ ነው? እያነሰ እኮ ወደ ምንድን ተቀየረ ይላሉ። ቁስሉ
ካንሰር ወደ ምንድን እንደዛ ሲራያ ተአኩል የሚያረግ ከሆነ ሰውየው ያቆሰለው ሰውዬ ሰበብ ስለሆነ የቁስል ቂሷስ ብቻና ወየቁስል ዲያ ብቻ ሳይሆን የሚከፍለው የሲራያውን ምን ያረጋል የሲራያውን ይከፍላል ያ ስለሚሆን ቁስል ከዳነ በኋላ ነው ቂሷስ የሚቻለው የሚለውን ነብያችን ሰለላሁ ዐለይሂ ወሰለም ደነገጉ ሐዲሱ እንግዲህ ዛሂር ነው ካልዳነ ቂሷስም ዲያም የለም ይሄ የአይማ አሰላሳ አባባል ነው ብለናል የማሊክ የአህመድ የአቡ ሐኒፋ الامام الشافعي تمسكا بظاهر هذا الحديث متى ملسوت ሁለተኛ መጣ ቁስሉ ሳይድን ምን አረጉለት ቂሷስ አረጉ ስለዚህ ቂሷስ አረጉ ይቻላል ማለት ነው ቂሷስ እንዴት የማይሆን ነገር ይሰራሉ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ሻፊዒ ተመስከው بظاهر الحديث ባይድንም ቁስሉ ቂሷስ ከፈለገ በየተቆሰለው አካል ቂሷስ እናቆምለታለን ይላሉ لكن نهايه الحديث ምን ይላል ብለናል እንትን ስላለ ከዛ በኋላ ቁስል ሳይድን ቂሷስ ከማድረግ ከልክለዋል ስላለ صراحه قول الجمهور راجح السنه ونلالن والعلم عند الله سبحانه وتعالى وعن ابي هريره رضي الله عنه قال اقتتلت امرأتان من هذيل فرمت احداهما الاخرى بحجر فقتلتها وما في بطنها دي نفسه نبرت مالت فاختصموا إلى رسول الله صلى الله عليه وسلم فقضى رسول الله صلى الله عليه وسلم أن دية جنينها غرة عبد أو وليدة أو هذه انجدي بتنويعية من تبالة والناس لا شك يونتشو عيدل بضم الغين وتشديد الراء يقرأ بإضافة غرة إلى عبد وبالتنويع غرة عبدنم يقرال بإضافة غرة عند قراءة تقدم غرة عبدنم يقرال لا وعلى الوجه الثاني فعبد بدل من الغرة أو عطف بيان وأصل الغرة البياض الذي يكون في وجه الفرس والغرة هنا العبد نفسه أو الأمة وهي المراد بالوليدة المرادة وهي المراد المهمة وهي المراد وقضى رسول الله وقضى بدية المرأة على عاقلتها العاقلة هم العصبة وفسرت بمن عدا الولد وذوي الأرحام وورثها ولدها ومن معه فقال حمل بن النابغة الهذلي يا رسول الله كيف يغرم نغرم ملينا أنت نسخ كيف يغرم من لا شرب ولا أكل ولا نطق ولا استهل فمثل ذلك يطل بضم التحتية وفتح الطاء وتشديد اللام أي يبطل ويهدر يبطل من طل القتيل يطل فهو مطلول وروي بالباء الموحدة وتخفيف اللام على أنه فعل ماضي من البطلان فمثل ذلك يطل فمثل ذلك بطل فقال رسول الله صلى الله عليه وسلم إنما هذا من إخوان الكهان من أجل سجعه الذي سجع الحديث متفق عليه في بخاري لاي 5758 حديث سيون مسلم لاي ደግሞ 1681 حديث ነው واللفظ لمسلمين لا በዚህም حديث የሚያብራራው እንግዲህ ያው شبه العمد የሚባል ነገር አለ ሁለተኛ የቀትል አይነት ነው عمد በቀጥታ ቀስዶ በሚገል ነገር عادተን ሰውየውን ከገደለው عمد ይባላል አንድ 9 ሶሮች አሉት ብለዋል صاحب توضيح الاحكام ዘላይ ይታያል በሰይፍ ሰውየው አንገቱን ቀለም አውቆ ይሄ ምንድነው የሚባለው عمد በጥይት አነጻድሮ መታው ይሄ ምን ይባላል عمد ነው ቀስዶ عمدን ከሆነ ቂሳስ አለበት አውሊያው القتيل عفو تعالى غالبا በማይገል ነገር ሰውየውን ቀስዶ መታው እንግዲህ እነዚህ ሴትዮ የመታቻት እንግዲህ በትንሽ ድንጋይ ነበር ይባላል ተጣሉ እንግዲህ ጣውንቶች ናቸው የአንድ ሰውዬ ሚስቶች ናቸው ተጣሉ አልተግባቡም አንዲቱ አንስታ በሆነች በትንሽ ድንጋይ غالبا ምን ያረግም ይያልን አይገል ሆዷን ስትላት ጽንሱም ሞተ እሷም ሞተች ሐዲሱን እንፈስረዋለን ከዛ በኋላ ቀضያ ወደ ማን መጣ
ወደ ነብያችን ሰለላሁ ዐለይሂ ወሰለም ሊመጣ ነው። طيب ሐዲሱን አቡ ሁረይራ ረዲየላሁ ዐንሁ ናቸው ያስተላለፉት። ቃለ አቡ ሁረይራ ምን አሉ? اقتتلت امرأتان ሁለት ሴቶች ተገዳደሉ ማለት ተመታቱ ተጣሉ። من ሁዘይል ከሚባል ቀቢላ እንግዲህ ሁዘይል የኢብኑ መስዑድ ቀቢላዎች ናቸው። ሁዘይል የሚባሉት ላይ ሙድሪካ ላይ ይገናኛሉ። ከቁረይሽ አይመደቡ በኑ ልህያን የሚሏቸው በጥኑ من ሁዘይል እንደውም እነዛ አንደኛይቱ من በኒ ልህያን እንደሆነች في الصحيح ተዘክሯል። بطن من هذيل ነው لحيانم لعل ነው لحيان فرمت احداهما الاخرى አንደኛይቱን ወረወረችና بحجر በድንጋይ ወረወረችና فقتلتها ገደለቻት وما في بطنها والذي في بطنها ራሷንም ሆዷ ውስጥ ያለውንም ገደለች። ሁለቱንም ገደለች። እንግዲህ ይሄ ድንጋዩ መወርወሩን ስናይ ተጣልተው ነው ምንድነው ይያልን ነው አምደን ነው። ግን ድንጋዩ ትንሽ መሆኑ ምናምኑ ሲታይ ደግሞ ምንድና አይደለም ይያልን አደተን ስለማይገል 100% ምን አላል ነው አምድ አላል ነው። አስባ መወረሯን በማየት ወደ አምድ ያ የወረወረችው ነገር ጋሊበን የማይገል መሆኑ በማየት ሽብህ አልዓምድ። ስለዚህ ይሄንን ሽብህ አልዓምድ የሚለውን ጅምሁሮች ያሰብታሉ ብለናል። من الائمه الاربعه ما ያሰብቱ አሉ الصواب انه ثابت። ስለዚህ ሽብህ አልዓምድ ላይ ምን የለም ቂሳስ የለም። ምንድነው የሚኖረው? ዲያ ነው። ዲያው እንደ አምድ ሙገለዝ ይሆናል፣ ከበድ ያለ ይሆናል። ባቡ ዲያት ላይ እናየዋለን። طيب ስለዚህ በዛች ድንጋይ ወርውራ ሪዋያው እንግዲህ ብዙ ሪዋያ ነው። አሁን ያሁኑ ሪዋያ المهم بحجر ነው ያለው። ሴትዮዋንም ልጇንም ገደለቻቸው። فاختصموا الى رسول الله صلى الله عليه وسلم ወደ አላህ መላእክተኛ መጡና ተካሰሱ ይላሉ። ያው ተጨቃጨቁ፣ ተከራከሩ፣ ይፍረዱና አሉ። فقضى رسول الله صلى الله عليه وسلم ነብያችን صلى الله عليه وسلم ፈረዱ أن دية جنينها يزاي ጽንሷ ዲያው غرة عبد أو وليدة እንግዲህ ያ ልጇ ውስጥ ነው ሙቶ ነው የወጣው። የሱ ዲያ ምንድነው አሉ? ጉራን ሲፈስሩት ምን አሉ? ወይ ወንድ ባሪያ ወይ ሴት ባሪያ። አብድ ማለት ወንድ ባሪያ ማለት ነው። ወሊዳ ማለት ደግሞ ሴት ባሪያ አማ። ይሄ እንግዲህ በዛችሁ በሴትዮይቱ በመታችሁ ሴትዮ ገንዘብ ላይ ነው የሚሆነው ጉራው። አምድ ሽባህ አልዓምድና خطأ ከሆነ ዲያው على عقيلة المرأة ነው የሚሆነው። እሱ ወደፊት ይመጣል። አሁን ምዝሁ ሐዲስ ላይ ይሄ እንግዲህ ማዱነ ሱሉስ ነው ተብሏል። ከነፍሷ ጋር ከአንድ ሶስተኛ በታይ ከሆነ የሚከፈለው ነገር ዓቂላ ወይም ዓኢላ ምን አይልም ይላሉ፣ አይሳተፍም፣ አያግዝም። ያው የሰራው ሰውዬ ምን ያደርጋል? ራሱ ይወጣዋል። طيب ስለዚህ የዚህ የወሊ የምትኑ የጀኒኑን ጽንስ ገዳይ ሴትዮ ከንብረቷ ትከፍላለች። እንግዲህ አንድ 5 ግመል ይሆናሉ ብለው በቂማ በዛ አስቀምጠውታል ይላሉ ሷሂቡ ተውዲ። ምክንያቱም አሁን እኮ ወንድ ባሪያ የለም፣ ሴት ባሪያ የለም፣ አለ ባሪያ የለም። ስለዚህ የዛን የሴት ባሪያ ወይ የወንድ ባሪያ ቂማ ማወቅ ግድ ይላል። የሚከፈለው የክስተት ቢከሰት ያ ስለሆነ ባሪያ አምጣ ብትባል ከየት ታመጣል? የለም። ስለዚህ በ5 ግመል ተመድቧል። 5 ግመል ደግሞ በአሁኑ ሰዓት በጣም ውድ ነው። طيب على كل وقضى بدية المرأة ሴትዮዋም ስለተገደለች على عاقلتها በዓቂላዋ ላይ ማለት እንግዲህ አሰባ ማለት ነው። አረዳ ይላሉ እንግዲህ ዘዊል አርሐም ያልሆኑ ልጆች ያልሆኑ አሰባ እነሱ ይተባበራሉ። ولا تزر وازرة وزر أخرى ላይ አይገባም። ይሄ من باب التعاون። ስለዚህ ዲያው እንግዲህ ሽባህ አልዓምድ ነው እየተባለ ነው። ሙገለዝ ይሆናል። 100 من الإبل ነው የምትከፍለው ለሴትዮዋ። ያንን ዲያ ማን ይከፍላል እየተባለ ነው። የገዳይ አሰባ ተጋገዙና እስልምና እኮ ያሸባብ ሁሉንም ጃኒብ ለ3 አመት ይከፈል እንትን ይባልላቸዋል። እስከ 3 አመት በአመት ይሄን ያህል እየከፈላችሁ የሴትዮዋን ዋጋ ወይ የሰውየውን ዋጋ ምን አድርጉ ይባላል? ክፈሉ ይባላል። ይሄ من باب التعاون ነው። طيب وورثها وولدها ومن معهم ያችን ደግሞ የሞተችው የተገደለችውን ሴትዮ ያሰረሷት ልጆቿን ነው። እነዛን አሶባ የከፈሉትን ሳይሆን እንግዲህ እኛ ዲያ ስለከፈል መውረስ አለብን ማለት አይችሉም። አሶባ ማለት እኮ አስለን مع ذوي الفروض ምን ያረጉም ብለናል፣ አይወርሱም።
ስለዚህ የወረሱት እነዛ የከፈሉት ሳይሆኑ የሟች ልጆችና ልጆች ጋር ያሉ ዘዊል ፍሩድ እነሱ ወረሱ። ይህ ቀضያ እንግዲህ ሲፈረድ የሁለቱም ሴቶች ባል ሰውዬ አባባል ሊመጣ ነው። فقال حمل ابن النابغة الهذلي የሁለቱም ሴቶች የመቺቱም የተመቺቱም ምንድነው የሰውዬ ባል ነው። ያን ሰውዬ ሚስቶች ናቸው እኮ ብለናል። ሁለቱ አይዋደዱም እኮ ሁለቱ። አንድ ሰው ካገባቸው እዚህና እዛም ብታረጋቸው በወሬ ብቻ አላኩልን እሱ ምን አለ እንግዲህ ምን አሰበቲ አልቃቲላ ስለነበረ ነው። ምን ያደርጋል ይሄ ሰውዬ እንግዲህ ምን አሰበቲ አልቃቲላ መሆኑን በማየት ይከፍላል። አሰባ ስለሆነ እንግዲህ ዘመድ ነው የሚጋቡት ድሮ በአረቦቹ። በእኛ ደግሞ እንግዲህ ሰባት ቤት ምን ተብሎ ሰባት ቤት ማለት እናንተ ዘንድ የታወቀው ሰባት ቤት ማለት አይደለም። ሰባት ቤት ማለት የልጅ ልጅ 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 የሆነ ሰባት ደረጃ ካልደረሰ ምን አይሆንም ይላሉ። ይሄ የዛ ሀገር የካፊሮች ሱና እንጂ የሸሪዓ ሱና ካጎት ልጅ ጀምሮ ካክስት ልጅ ጀምሮ بالنسبه للزواج اجنبي ያጎታል ልጅ ያክስታል ልጅ ማግባት ምን ታደርጋለህ? ስለዚህ ይሄ بالنسبه للقاتله عصبه ስለነበረ ነው። بالنسبه للمقتوله ደግሞ من ذويل ምንድነው ሰውየው ፍሩድ እኮ ነው። ባል ከሚስቱ ልጅ ካላት ምን ይወስዳል? እዛ ቁርአኑ ላይ ተብራራ። አልሙሂም ከሁለቱም ይገባል ይሄ ሰውዬ። ግን ያንን መውረሱን ሳይ ምኑ ገንዘብ የሚባለው ነገር እኮ አይለኝ ክፈል ሲባል ከአሰባዎች ስለሆነ ምን አለ يا رسول الله كيف يغرم من لا شرب ولا أكل نغرم بملهم يورد يغرم على يغرم تنش معنا ولا يستقيم اندت كفلال ويك اندت كفلالهم معناته ነው እሱን እንደ غائب ያረግ من لا شرب ማለት ያልጠጣ ولا أكل ያልበላ ولا نطق ያልተናገረ ولا استهل ያልጮህ استهل الصبي ማለት እንግዲህ ሲወለድ ይጮሃል يصرخ ወይም ያለቅሳል ወይ ያነጥሳል فمثل ذلك يطل እንደዚህ አይነት ማ ሀደር ውድቅ ነው የሚሆነው እንጂ እንዴት ጉራ عبد او اما እንዴት ይከፈላል ለዚህ ልጅ ብሎ የአላህን Subhanahu Wa Ta'ala ሁክም ምን አረገ ሙዓረዳ ሲያረግ ነብያችን ሰለላሁ ዐለይሂ ወሰለም የሆነ ነገር አለ። እንግዲህ አባባሉን ካያችሁት በላም ያቆመ ነው የተናገረው። كيف يغرم من لا شرب ولا أكل ولا نطق ولا استهل فمثل ذلك يطل ይሄ ሰጅዕ ይባላል። እንግዲህ ነظምን ባይሆን ማቆሚያ ፊደሉ አንድ ያረጉ መናገር ሰጅዕ መገጣጠም። فقال رسول الله صلى الله عليه وسلم يا الله ملائكتኛ ምን አሉ انما هذا من اخوان الكهان ይህ ከጠንቋዮች ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ኩሃን ማለት እኮ የካህን ምንድነው ጀምዕን ይሄ ገይባ ቃል ምናምን የሚል በረማልም ሙነጅምም ይሄ ከፍ የሚያይ ሲኒ የሚያይ ሁሉ እሱ ውስጥ ይገባል ተብሏል። ከነዛ ነው አሉ። እነዛ እንግዲህ ለሰዎች አዋቂ የሚመስሉት እየገጣጠሙ ነው የሚናገሩ። ሲናገሩ ዝም ብለው ተራወሪ አያወሩ። እንደ ግጥም ያመጣልሃል። አንተ እንደ ግጥም ሲያመጣልህ ምን ትለዋለህ? አዋቂ ትለዋለህ። አዋቂ አይደለም እሱ አያውቁ قل لا يعلم من في السماوات والأرض الغيب إلا الله. طيب من أجل سجعه الذي سجع ይሄንን ያሉት ነብያችን ሰለላሁ ዐለይሂ ወሰለም ገጠምጠም አድርጎ ስለተናገረው አነጋገር። እንግዲህ ሰጅዕ የሚባለው ብዙ ጊዜ እንዳልነው አሁን ይሄ ሐመል ኢብኑ ናቢጋ من إخوان الكهان ያስባለው አንደኛ ሁክም الشريعة ሙዓረዳ ያረገበት ነው ይሄን ሰጅዕ። ሁለተኛ ተከሉፍ አድርጎ ነው። ከነዚህ ከሁለቱ ከዳነ ሰጅዕ አይከለከልም ብለናል። እንደውም من البلاغة ነው የሚቆጥሩት አህሉ اللغة። ስለዚህ ሰውየው ተከሉፍም ካላረገ ሰሊቅ ጠቢዓው ሆኖ كذلك አላህን ሁክምም ካልመለሰ በሰጅዑ ነብያችን ሰለላሁ ዐለይሂ ወሰለም ከሊማቶች ላይ ብዙ ሰጅዑ ተገይተዋል حتى في بعض الأدعية دعاء ላይ ሳይቀር። ስለዚህ ተከሉፍ ከሌለው ሸሪዓ ማይጻረር ከሆነ መምዱህ ነው። ሁለቱን የሚያረግ ከሆነ መዝሙም ነው። ስለዚህ ከዛ ሐዲስ የምንረዳው እንዳልነው ሴትዮ ወይም ሰውየም ቢሆን ሴትዮን ሆዷን ብሎ ነፍሰ ጡሯን ብታስወርድ እንግዲህ የሰው ሱራ ያለው ከሆነ ነው ሙጥለቃን። ልጅ ነው ከተባለ ምን ይከፍላል? አሁን የተባለው ወይ ወንድ ባሪያ ወይ ሴት ባሪያ ያስከፍላል። ያ የወረደው ጽንስ እንግዲህ ሞቶ ከወጣ ነው። ይሄ ሰውዬ ደግሞ አላወቀምና ነው እንጂ ሁክሙን መታት ሲያበቃ ከዛ በኋላ ከነ ህይወቱ
ወጥቶ ሲያበቃ ቢሞት ዲያ ካሜል ያስወጅባል። ሰውየው ግን ይሄን አላውቅም፣ ያልበላ ያልጠጣ ያልተናገረ ምን ያላለ ምን እንዴት እንከፍላለን አለ። እንደዛማ ያረገን የገደለ ምንድነው የሚሆነው? ጉር ሳይሆን የሚያረገው ህፃን ልጅ ግን እኮ ቢገደል አለ ሙስሊሙና ተተካፈው ምን ብለናል? ዲማኡ አንተ የ2 ዓመት ልጅም ብትገል አምደን የ80 የ70 ዓመትም የ40 ዓመትም ወጣት ብትገል ዲያው የ2 ዓመቱና የ40 ዓመቱ ምንድነው ብለናል? አንድ እኩል። አምደን ከሆነ ቂሳስ ትገደላል በህፃንም ልጅ ቢሆን። ዲያም ስትከፍል የትልቁም የትንሹም ዲያ በእስልምና ሁሉም እኩል። المسلمون او المؤمنون تتكافئوا دماؤهم። ይሄ ግን ውስጥ ሞቶ ከወጣ አብዱን ጉረቱን አብዱን አው አማ እሱ ይከፈላል። ከነየወቱ ወጥቶ ሲያበቃ በዛ በሞቱ ሰበብ ከሞተ ደግሞ ዲያ ካሜል ያስወጅባል ይያልን። የሴትዮዋ ዲያ እንግዲህ ሙሉ ነው፣ ወደፊት ይመጣል ኪታቡ ዲያት ይያልን ነው። ያንን ዲያ እንግዲህ ትከፍላለች። አረዳዎቿ ይከፍላሉ። የወንድና የሴት ዲያ እኩል ነው ወይስ ይለያያል? እንግዲህ 5 መሳኢል ላይ ሴት ከወንድ ምን ታረጋለች ብለናል። የምታንስባቸው መሳኢሎች አሉ። ከነዛ መካከልም ዲያ ሊሆን ይችላል። ይባብ ዲያቲ እናያለን ተፋሲል። ስለዚህ ሐዲሱ አሁን የቀራነው ሐዲስ ቡኻሪ ሙስሊምም በስምምነት ዘግበውት ለፍዙ የሙስሊም ነው። واخرجه ابو داود والنسائي إن يالفون حديث الامام ابو داود ان الامام النسائي زغبوتال الى من حديث ابن عباس كعبد الله بن عباس حديث ان عمر رضي الله عنه سأل من شهد قضاء رسول الله صلى الله عليه وسلم في الجنين قال فقام حمل بن النابغة فقال كنت بين امرأتين فضربت إحداهما الأخرى فذكره مختصرا وصححه ابن حبان والحاكم. حديث صحيح أبي داود لا 3825 حديثنا إلى الزهم لا صحيح رواه أبو داود 4572 والنسائي 8 عندنا 22 تلال. وأيضا ابن ماجه 2641 وابن حبان 5989 والحاكم 375 بسند صحيح. وتمامه بمسطح فقتلتها وجنينها تمام الحديث. فقضى النبي صلى الله عليه وسلم في جنينها بغرة وأن تقتل بها. وزاد الحاكم فقال عمر الله أكبر لو لم نسمع بهذا ما قضينا بغيره. ما نجمر عندنا قضينا بغيره لا ما قضينا. المهم እንግዲህ ረቅሞችን ዘከረዋል እዛ ላይ ማየት። ይሄን ሐዲስ አቡ ዳውድና ነሳኢ ሲዘግቡ ደግሞ من حديث ابن عباس ከዑመር አጋጠማቸው በኺላፋቸው ላይ ኢማራቸው ላይ እንግዲህ ሴትዮ ሆዷ ተመታና ልጇን አስወረደች እና ኢምላስም ይባላል። ይሄ ሁክሙ ሳቸው ስላልደረሳቸው ስለ ኢምላስ ወልመርአ ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ የሰማ አሉ። ሷሃቦችን ሰብሰብ ባረጉና ስለ ኢምላስ ወልመርአ ሴትዮ ሆዷን ተመታ ነፍሰ ጡር የሆነ ሴትዮ ልጇን ስታስወርድ ልጇ ሞቶ ቢወጣ በዛ ዙሪያ ነቢያችን ሰለላሁ ዐለይሂ ወሰለም የፈረዱት ቀድያ የሚያቅሰው አለ ወይ ከመሃላችሁ ሲሉ እንግዲህ ቂሷው ሁለት ነው። አንደኛ አሁን ያልነው ነው። ይሄ ሰውዬ ነበረ ሐመል ኢብኑ ናቢጋ ለሁዳሊ። እሱ ምን አለ? من شهد ما أنه يتتعدوا علي انتنا عمر رضي الله عنه قضاء رسول الله صلى الله عليه وسلم يا الله الملاك تنيا فرد في الجنين سلسنس ودوات متو سنسو موتو سيوتا نبياتين صلى الله عليه وسلم بزاه نيتا سيفردو ينبر سو كما علاتشو ين حكم مياق معنا بلو صحابوتين عمر طيقوا. قال ابن عباس من قالوا فقام حمل ابن النابغة قدم يالنو سوينو ينزايه للسيتوች ባል እሱ ተነሳና ምን አለ? فقال كنت بين امرأتين እኔ በሁለት ሴቶች መካከል ነበርኩኝ ማለቱ እንግዲህ የሁለት ሴቶች ባል ነበርኩ ይያለ። فضربت احداهما الاخرى ከነዛ ከሚስቶች አንደኛይቱ ሌላኛይቱን መታቻትና فذكره مختصرا እንደቀድሞ ረዘም ሳይል አጠር አድርገው ዘከሩት ኢብኑ አባስ ይሄንን ሐዲስ እና ሆዷ ያለውን ጽንሷን አስወረደች። ነብያችን ሰለላሁ ዐለይሂ ወሰለም بغرة عبد أو أما فردوا ሌላ ቂሷ ሁለተኛ
ሲጠይቁ አልሙጊራ ኢብኑ ሹዕባ ተነሱ ይላል። ሌላ ሪዋያ እንግዲህ ሌላ ቀድያ ላይ እዚሁ ቀድያ ኢምላስ ላይ እኔ እንደዚህ ነብያችን ሰለላሁ ዐለይሂ ወሰለም ሲፈርዱ አስታውሳለሁ አለ። ማን የሚባለው ሰሃቢ? አልሙጊራ ኢብኑ ሹዕባ። መስካሪ አምጣ ተባለ። ለመስማትህ ሌላ ደግሞ የሚመሰክርልህ ማንን አገኘ ብለናል? መሐመድ ኢብኑ መስለማ እሱን አገኘ። ከዛ የተነሳ በዚህ ፈረዱም ይላል። አልሙሂም ይሄ ሷሂቡል ቀድያው ራሱ ነብያችን ሰለላሁ ዐለይሂ ወሰለም ስለ ጽንስ ቢጉሪን አብድን አው አማ ሲፈርዱ አይቻለሁ። تمام الحديث الذهنيا نسخة لا إنجليز صفوتات الله ما ناتو علي يهنن سيسمو عمر الله أكبر يهنن إنجليز مسماتاتو دسالاتو نبياتنا صلى الله عليه وسلم فرد ما قنيتاتو سلز بزا فردوا الحديث كما أسلفنا من الأئمة إنجليز ابن حبان صحيحينه بلوتال الحاكم صحيحينه بلوتال ابن الشيخ الألباني في صحيح أبي داود صحيح ነው ብለውታል። طيب ስለዚህ የጀኒን ቅድም እንዳልነው ሰው መሆን ከታወቀ የስንት ወር የምናምን ወር የሚባል ነገር የለም። ተቀርጾ ምናምኑ ምን ሆኖ ወጣ የሰው ልጅ ነው የሚባል ከሆነ ከወረደ ከዛ በኋላ አሁን በተባለው ይፈረዳል። የዚህን የአብዱን ዋጋ እና ወየአማዋን ዋጋ ማወቅ ደግሞ በእኛ ጊዜ ባሆኑ ጊዜ ምንድነው ያልን ግዴታ ነው። ምክንያቱም ባሪያ አንጣ ብትባል ከየት ታመጣለህ? ያ ይገመትና እንግዲህ በዛውም ጊዜ ገምተውታል። 5 من الإبل ነው ይላሉ ሷሂቡ ተውዲህ። ከግመሎች ስንት ማለት ነው? 5 እንግዲህ 5 ከሆነ አሁን የሴትየዋ ነፍስ ዋጋ እንኳን 50 ግመል ነው ቢባል 5 ለ50 ግመል ምን ይሆናል? ምንድነው የሚሆነው? ያጀባ እሺ رايحون 5 እሽር ነው የሚሆነው ና አንድ አስረኛ طيب አንድ አስረኛ ከሆነ 5 ጊዜ 10 ነው የሚሆነው። አሁን አምንቱ 50 ከثلث ዲያ ምን ሆኗል ይያልን ነው እኛ የፈለግነው እኮ እሱን። የሷ ዲያዋ 50 ግመል ነው ቢባል የ50 አንድ ሶስተኛ ስንት ነበር የሚሆን? 50 ለ3 ብንከፍል ከ5 በላይ ነው እኮ የሚሆነው ከثلث ዲያ ከዲያ ከነፍስ ዋጋዋ አንድ ሶስተኛ ያነሰን 5 ግመል። ስለዚህ ከአንድ ሶስተኛ ያነሰን ዓኢላ ወይ ማዕሰባ ምን ያረጉም ይያልና ተሐሙል ያረጉ ثلث ዲያ ሆኖ ከዛ በላይ ከሆነ አረዳ ይሳተፋል። አለዛ ያው ባለንቱኑ ይሄን ጂናያውን ወንጀሉን የፈጸመው አካል ማዱነ ثلث ከሆነ ራሱ ነው የሚከፍለው። ስለዚህ እቺ ሴትዮ ከገንዘቧ ነው ያ ባሪያ ወይም ወሴት ባሪያ ወንድ ባሪያ የሚባለው ለጽንሱ ያለው ከሷ ገንዘብ ነው የሚከፈለው ከثلث ዲያ በታች ስለሆነ። የሴትዮይቱ ዲያ ደግሞ ክፈይ ብትባል ምን ልታረግ ነው? ያለው ከየት ታመጣለችስ? ያለውን ገንዘቧን ራሷ ሙጥጥ ሊያረግባት ይችላል። እስልምና እንግዲህ ታውን ተዳሙን ተካፉል የሚባል አለ። ዲያ ከሞላ በንስፈ ዲያም ከሆነ ከثلث ዲያ በላይ ካለ አሰባዎች ይረዳዳሉ። ይሄን የምንረዳው ደግሞ እንዴት እሷ ወንጀል ሰርታ ቁርአን ወላ ተዚሩ ዋዚረቱ ወዝራ ኡኽራ ይያል ሌላ እዛ ውስጥ እንዴት ይገባል ብለን አንዱን ባንዱ ማማታ ሳይሆን من باب التعاون ومن باب التكافل ነው ምናየው ብለው الحافظ ابن حجر وغيره من الائمه بذ فسروا. نكتفي بهذا والله سبحانه وتعالى اعلم. صلى الله وسلم وبارك على نبينا.